ምድር ላይ ከሁሉም ኦፊሶች በላይ የሚበልጥ ኦፊስ የፕሮፌት ኦፊስ ነው። ሌላን ነብይ እዛ ጋር ባወራ በዚህ ያወራለሁ። ሙሴን ሲል ግን ኦፊስ እንደሆነ እየነገረ በስም ስለማቀ የምለምነኝን ሁሉ አደርግልሃለሁ ነው ያለው። ማን በሚል ስም ስትለው ሙሴ በሚል ስም። የትኛውም ነብይ ሲናገር ትንቢት የሚነግር ህልማየው ራእያዩ መንፈሳዊ ዓለም ላይ እንደዚህ ያለው ነው የሚለው። የሙሴ የኦፊስ ዳይሜንሽኑ ስትገባ አፍላፍ ሪሌሽንሺፓችሁ እጅግ በጣም ዲፕ በሆነ ቁጥር ጋድ ነብይ በሚል ስም አይደለም የሚያውቃችሁ፣ በስማችሁ ነው የሚያውቃችሁ። በእግዚአብሔር ፕሬዘንስ የወደቁ ሰዎች ወርቀው ጸሎት ክፍል አስገብታቸው በመንፈስ ቅዱስ ተነክተው ከጉባኤ ካስወጣቸው በኋላ የቅድሙ ላይፋቸው ውስጥ ተመልሰው ይገባሉ። ቢኮዝ ፕሬዘንስ ነው የነካቸው። ግሎሪ የእግዚአብሔር ግሎሪ የነካቸው ሰዎች የዛሬ 1 ዓመት የዛሬ 6 ወር የነበሩበት ቦታ አይደለም፣ ከአንድ ደቂቃ በፊት የነበሩበት ስፍራ ታገኛቸው። ቢኮዝ ግሎሪ ነው የነካቸው። ሙሴ 40 ቀን ተራራ ውስጥ አሳልፎ ያውቃል። አንድም ቀን ግን ምግብ አልበላም። ፊዚካሊ ሰውየው መኖር አይችልም። ግሎሪ ውስጥ ገብቶ ግን መኖር ችሏል። ቢኮዝ ያለማንም እርዳታ ብቻውን የሚኖረው እግዚአብሔር ሰውየውን ያለ ኦክሲጅን እርዳታ፣ ያለ ምግብ እርዳታ፣ ያለ ውሃ እርዳታ እንዲኖር አድርጎታል። ሁሌ እንደምናገረው ምድር ላይ ከሁሉም ኦፊሶች በላይ የሚበልጥ ኦፊስ የፕሮፌት ኦፊስ ነው። ከሁሉም ኦፊስ 5ቱም ኦፊሶች እኩላቸው ምናምን የሚሏቸውን ሰዎች እኔ ጋር ስትመጡ አትስሟቸው። ከሰማሃቸው ምን እነሱን ነገር አልደግምልህም። ከሁሉም ኦፊስ የሚበልጥ ኦፊስ ማን ነው ብትለኝ የፕሮፌት ኦፊስ ነው። ከሁሉም ኦፊስ የሚበልጥ ኦፊስ ማን ነው ብትለኝ የፕሮፌት ኦፊስ ነው። በእንተንና በእንተን ልዩነት የለም ካሉ እነሱ ጋር ነው ልዩነት የሌለው። እዚህ ስመጣ ልዩነት አለ። ከኔ ጋር ናችሁ? ከሁሉም የሚበልጥ ኦፊስ ምንድነው ብትለኝ የፕሮፌት ኦፊስ ነው። ጋድ ለዛ እኮ ነው ሌላን ነብይ እዛ ጋር ባወራ በዚህ ያወራለሁ አለ። ሙሴን ሲል ግን ኦፊስ እንደሆነ እየነገረ ነው። ሲጠራው እንኳን እንደዚህ እኮ ነው ያለው። በስም ስለማቀ የምለምነኝን ሁሉ አደርግልሃለሁ ነው ያለው። በስም ስለማቀ ማን በሚል ስም ስትለው ሙሴ በሚል ስም። መንፈሳዊ ዓለም ላይ ሙሴ የሚባለው ስም ናው አኖይንትድ ሆኗል። አንተን በምን አውቃለሁ ነው ያለው? በስም። አንተን በስም። አንተን ምን ማለት ነው? የሙሴ ኦፊስ ዳይሜንሽን ላይ ስትገባ ጋድ በህልም አይደለም የሚያወራ፣ በራእይ አይደለም፣ በድምጽ አይደለም የሚያወራ። የነብይ ኦፊስ ጋር ስትሆን ጋድ በህልም ነው የሚያወራ፣ በድምጽ ነው የሚያወራ። ከዛስ በራእይ በህልምና በድምጽ። ለምን ብትለ ይሄ የነብይ ኦፊስ ውስጥ ያለ ነገር ነው ጋድ የሚናገር። የሙሴ ኦፊስ ጋር ስትደርስ ግን አፍ ለአፍ ነው። የትኛውም ነብይ ሲናገር ትንቢት የሚነግር ህልማየው ራእያዩ መንፈሳዊ ዓለም ላይ እንደዚህ ያለው ነው የሚለው። የሙሴ የኦፊስ ዳይሜንሽኑ ስትገባ አፍላ ህልም የለም፣ ራእይ የለም፣ ድምጽ የለም፣ አፍላፍ። ሪሌሽንሺፓችሁ እጅግ በጣም ዲፕ በሆነ ቁጥር ጋድ ነብይ በሚል ስም አይደለም የሚያውቃችሁ፣ በስማችሁ ነው የሚያውቃችሁ። እግዚአብሔር በስማችሁ ነው የሚያውቃችሁ። እግዚአብሔር በስማችሁ ሊኮዝ ሪሌሽንሺፕ ዲፕ በሆነ ቁጥር እጅግ በጣም የጠለቀ በሆነ ቁጥር በኔም መታወቅ ትጀምራለህ። ኤርሚያስን በስም አውቃለሁ አለውና ኤርሚያስ አይደለም ያለው፣ የአሕዛብ ነብይ ፕሮፌት በሚል ስም ነው ያወቀው። ሙሴ ጋር ስመጣ ግን አንተን ግን አለው። አንተን ግን ካለው ግን ከተባለ እኮ አፍራሽ ነው አይደለ? ሌሎችም በኔም አይደለም የማውቃቸው እያለን አንተን ግን በምንድን ነው የማውቀው? ለዛ ነው ጋድ ሳምታይምስ አይታችሁት ከሆነ ይሄንን ህዝብ ማንና ማን ከመጡ አልምርም አለ። እንትናና እንትና እንኳን በፊቴ ቢቆሙ ይሄንን ህዝብ ምን አለ ማለት የጠራቸውን ሰዎች በስማቸው ነው የጠራቸው። ነብይ እንትናና አፖስትል እንትና አይደለም ያለው። እንትናና እንትና ሲል በኔም ነው የጠራቸው። ቢኮዝ ስፒሪት ዓለም ላይ ኔማቸው ይታወቃል። ኔማቸው ይታወቃል። በጣም ዲፕ ከሆነ ሪሌሽንሺፓቸው የተነሳ ሙሴ ከእግዚአብሔር ጋር ምን ብሏል? በስም ተዋውቋል። አሁን ኔክስት ጥያቄ ምን ሆነ? ክብርህን አሳየኝ። ክብርህን አሳየኝ የሚለው ጥያቄ ላይ ጋድ 2 ነገር ነው የተናገረው። ከኔ ጋር ናችሁ? መጀመሪያ መልካምነቴን በምን አውጃለሁ? በፊትህ። ከዛስ የእግዚአብሔርን ስም በምን አውጃለሁ? በፊትህ አውጃለሁ። በፊትህ አውጃለሁ። በፊትህ አውጃለሁ። አሁን የግሎሪውና የፕሬዘንስ ልዩነት ላውራችሁ። ፕሬዘንስ ላይ ስትደርስና ግሎሪ ላይ ስትደርስ ያለው ልዩነት ልንገራችሁ። እግዚአብሔር በመካከላችሁ አለ። ይሄንን የሚከርሰው አለ። ይሄንን የሚከርሰው አለ። 2 እና 3 ሆናችሁ በተሰበሰባችሁበት ማን አለ? እግዚአብሔር አለ። 2 እና 3 ሆናችሁ በተሰበሰባችሁበት
አንድም ቀን ልጄ እኔ እኮ አጠገብሽ ያለሁት ያህዌ ነኝ ብሎሽ ግን አያውቅም። ፕሬዘንስ እንደዚህ ነው። ጋድ በመካከላችን አለ። ፕሬዘንስ ይሄ ነው። ልትጫወት ልስቅ ኤቭሪቲንግ ደስ ያለህ ልታረግ ትችላለህ፣ ግን የት አለ? በመካከልህ አለ። ፕሬዘንስ ሲሆን sometimes ምን መሰላችሁ? በእግዚአብሔር ፕሬዘንስ የወደቁ ሰዎችን አይታችሁ ታውቃላችሁ? በፕሬዘንስ ስር ሆነው የወደቁ ሰዎችን ወርቀው ጸሎት ክፍል አስገብታቸው በመንፈስ ቅዱስ ተነክተው ከዛስ ከጉባኤ ካስወጣቸው በኋላ የቅድሙ ላይፋቸው ውስጥ ተመልሰው ይገባሉ። ቢኮዝ ፕሬዘንስን ይነካቸው። እግዚአብሔር እዚህ በመካከላችን አለ ስልህ አሁን እዚህ ሰፈር አንድ ጠንቋይ ካለ እሱም የሚጠነቁልበትና ዶሮ የሚያርድበት ስፍራ ላይ እግዚአብሔር አለ። በሞመንት አንዳንድ ሰዎች ጉባኤ ውስጥ ይመጡና ማን ነው ቅድም ነክቷቸው የወደቀው ብለህ ግራ እስክትጋባ ድረስ ተነክተው ወርቀው ብድጋር ካንሳቸው የቅድሙ ማጭበርበር ውስጥ ታገኛቸዋለህ። ልክ ነኝ አይደል? ግራ ትጋባለህ። እነዚህን ሰዎች ማን የነካቸው ትላለህ። ቢኮዝ በፕሬዘንስ ስር የፈለከውን ማድረግ ትችላለህ። በፕሬዘንስ ስር እናንተ ብቻ አይደለም፣ በፕሬዘንስ ስር ዴመኖችም መኖር ይችላሉ። ኢዮብ ጋር ሲመጣ እኮ ስለ ኢዮብ ሲያወራ ምድርን ዞርኩባት አለ፣ ተመላለስኩባት። ከዛስ በማን ፕሬዘንስ ስር ሆኖ መሰለህ ዲያሎግ የሚያደርገው? ዴመን በማን ፕሬዘንስ ስር ሆኖ? በእግዚአብሔር ፕሬዘንስ ስር ነው። ዴመኖችም መኖር ይችላሉ። ለዛ ነው 2 እና 3 ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ። እዚህ ብቻ እንዳይመስልህ፣ የትኛውም በኢየሱስ ስም የተሰበሰበ ህብረት ላይ በሙሉ ማን አለ? እግዚአብሔር አለ። እንደዛው እግዚአብሔር ያለ የእግዚአብሔር ቃል ሰብከህ ወርሺፕ አድርገህ ጸልየህ ሰዎች ከዚህ ወጥተው ሌላ ቦታ ሲገቡ ከአጋንንት ስራት ነፃ ያወጣሉ። ከሌላ ቦታ መጥተው እዚህ ሲገቡ ከአጋንንት ስራት ነፃ ያወጣሉ። ቅድም የእግዚአብሔር ቃል የሰሙበት ቦታ ላይ የእግዚአብሔር መገኘት ስለሌለ እንዳይመስልህ፣ ዴመኖች በእግዚአብሔር መገኘት ስር መኖር ይችላል። በእግዚአብሔር ግሎሪ ውስጥ ግን መኖር አይችሉም። ፕሬዘንስ የነካቸው ሰዎች ተመልሰው የሆነ ቦታ ውስጥ ልታገኛቸው፣ ግሎሪ የነካቸውን ሰዎች ግን በፍጹም አታገኛቸው። የእግዚአብሔር ግሎሪ የነካቸው ሰዎች የዛሬ 1 ዓመት የዛሬ 6 ወር የነበሩበት ቦታ አይደለም፣ ከአንድ ደቂቃ በፊት የነበሩበት ስፍራ አታገኛቸውም። ቢኮዝ ግሎሪ ነው የነካቸው። ግሎሪውን ከማሳየት በፊት አለ ምንን አውጃለሁ? ሁለተኛስ እና የእግዚአብሔርን ስም አውጃለሁ ነው ያለው ራሱ እግዚአብሔር ከስሙ በላይ የሚወደው ነገር የለውም። ከኔ ጋር ናችሁ? ራሱ እግዚአብሔር መጥቶ ምን አውጃለሁ? ስሜን አውጃለሁ። ምንን አውጃለሁ? እና መጽሐፍ ቅዱሴን በደንብ አነበብኩት። ምን የሚለውን ስሙን ነው እግዚአብሔር የሚያውጀው? ማለትም እግዚአብሔር ብዙ ስሞች አሉት ነቀላችሁ አይደል? ምን የሚለውን ስሙን ነው ጋድ ግሎሪውን ለማሳየት ሲፈልግ የሚያውጀው። ምን የሚለውን ስሙን ማለትም ብዙ ጊዜ ጆባ እንደዚህ የሚሉ ብዙ ስሞችን ሰምተናል። ኤልሻዳይ እንደዚህ የሚሉ ስሞችን ሰምተናል አይደል? የትኛውን ስሙን ነው መጥቶ አውጃለ ያለው? ምሳሌ አንድ ሰው መጥቶ ስሜ ከበደ ነው ካለ አየለ ነው ብላ አትከራከርም። ቢኮዝ ሰውየው ራሱ ነው ስሜ ብሎ እየነገረ ያለው። እግዚአብሔርን አሁን ያነበብነው የመጽሐፍ ቅዱስ ክፍል ላይ ስሜን ምን እላለሁ? ስሜን አውጃለሁ ሲል እግዚአብሔር ራሱን የሚጠራበትን ስም እየነገረህ ነው። ጋድ በዚህ ስም እንድጠራው ነው ይፈልገው ማለት ነው። ስሜ እንደዚህ ነው ካለ ስምህ እንደዛ ነው ልትሉ አትችልም። እግዚአብሔር ስሙ እንደነገረህ ልክ እንደዛው ነው። ስሜን ምን እላለሁ? አውጃለሁ። ከዛ መጽሐፍ ቅዱስን የሄብሩ መጽሐፍ ቅዱስ ክፍል ሳነበው እንደዚህ ይላል፣ ያህዌ የሚለው ስሜን አውጃለሁ ነው ያለው። ምን የሚለውን? ያህዌ ማለት ያለማንም እርዳታ ብቻውን መኖር የሚችል ማለት ነው። ያለማንም እርዳታ ብቻውን መኖር የሚችል ማለት ነው። እግዚአብሔር ግሎሪ ውስጥ ያስገባችሁ እንዴት እንደሚያደርጋችሁ ልንገራችሁ። ሚኮና ፓስተር እግዚአብሔር ግሎሪ ውስጥ ስትገቡ መጀመሪያ ከመግባት በፊት ምን የሚለው ስም ነው የሚታወጀው? ያህዌ በሉ እስኪ። ምን የሚለው ስም? ያህዌ ማለት ምን ማለት ነው? ያለማንም እርዳታ ብቻውን መኖር የሚችል። አሁን መጽሐፍ ቅዱስ ውስጥ ያነበብካችሁ የአብዛኞቹን ሰዎች ላይፍ ላሳየ ነው። እሱ ያለማንም እርዳታ ምን የሚለው ብቻውን መኖር የሚችል። ቢፎር ግሎሪውስ ከመግባት በፊት አለው እኔ ምንን አውጃለሁ? ዋይ ለምን ስሙን እንደሚያውጅ ልንገርህ። ሙሴ 40 ቀን ተራራ ውስጥ አሳልፎ ያውቃል።
አንድም ቀን ግን ምግብ አልበላም። ፊዚካሊ ሰውየው መኖር አይችልም። 2 ቀንና 1 ሳምንት ምግብ ካልበላ ውሃ ካልጠጣ መኖር አይችልም። ግሎሪውስ ገብቶ ግን መኖር ችሏል። ቢኮዝ ያለ ማንም እርዳታ ብቻውን የሚኖረው እግዚአብሔር ሰውየውን ያለ ኦክሲጅን እርዳታ፣ ያለ ምግብ እርዳታ፣ ያለ ውሃ እርዳታ እንዲኖር አድርጎታል። the moment God ያህዌ የሚለውን ስምህን በላይ ላይ ማወጅ ሲጀምር ያለ ገንዘብ እርዳታ መኖር እንድችል አቅም ይሰጣል። ያለ ኦክሲጅን እርዳታ the moment God ያህዌን ያወጀልህ ሰዓት ኦክሲጅን ላይ ያስፈልግ ይችላል። because ያለ ኦክሲጅን እርዳታ አንተ ማኖር ይጀምራል። ኤንጅሎች ለምን ይመስልሃል ምግብ የማይፈልጉት? ኤንጅሎች ለምን ይመስልሃል ያለ ኦክሲጅን ያለ ኤቭሪቲንግ የሚኖሩት? ለምንድነው ካልከኝ ኔም ነው የሚታወጀው። ሶ ኤንጅሎቹ ከዚህ ኔም የተነሳ ያለ ምግብ መኖር ይችላሉ። ከዚህ ኔም የተነሳ ያለ ኦክሲጅን መኖር ይችላል። because ያለ ማንም እርዳታ ብቻዬን ነው የምኖረው ካለ አንተ እንደ ሞመንት እዚህኛው ሌቭል ላይ ስትደርስ ያለ ኦክሲጅን እርዳታ መኖር ትችላለህ። ያለ ምግብ እርዳታ መኖር ትችላለህ። sometimes ደንቋቸው አያውቅም? ኤልያስ ተራራ ላይ ኖረ ስትባል ሰውየው ምግብ አልበላም። ተራራ ላይ ኩክ የሚያደርግለት ሰው የለም። ሰውየው ግን እየኖረ ነው። because before ከመኖሩ በፊት ያህዌ የሚለው ስም ታውጇል። ያህዌነቱን እንዲገልጥላችሁ ጸልያለሁ። በኢየሱስ ስም እንዲገልጥላችሁ ጸልያለሁ። ያህዌነቱን እንዲገልጥላችሁ ጸልያለሁ። ሲነግረው እኮ ስሜን አውጃለሁ አለው። ከዛ በአለቱ ስንጣቂ መሃል ምን ትላለህ? የትኛው ሰው ነው ባለ ስንጣቂ መሃል የሚቆመው? ልትነግር ይችላል። የትኛው ሰው ነው ባለ ስንጣቂ መሃል ከቆመ እኮ ልታገኙ አትችልም። የትኛውም ሰው መቆም አይችልም። በምን መሃል? ባለ ስንጣቂ መሃል። ኤልያስ የሚባል ሰው ታውቃለህ? ንፋስ መጣ አለ፣ ድምጽ የለም አለ። እሳት መጣ አለ፣ ድምጽ የለም። ይሄ ሰው ንፋስ መጥቶ እሳት መጥቶ እየኖረ ነው። ከዛ የመሬት መንቀጥቀጥ ሼክ ሆነ አለ። ተራሮች ምን አሉ? ሼክ አደረጉ። የነበርኩበት ስፍራ ሼክ አደረገ። እኔ ግን ምንም አልሆንኩም እያለ እኮ ነው። አሁንም ድምጽ የለም አለ። በትንሽ የዝምታ ውስጥ ግን ድምጽ። ሰውየው እሳት መጥቶ እየኖረ ነው። ንፋስ መጥቶ እየኖረ ነው። ስንጣቂ መሃል እየኖረ ነው። ለምን ብትለኝ ያህዌ የሚለው ስም ታውጇል። ሁሉ ጊዜ ግሎሪ ውስጥ ስትደርስ ጋድ ያህዌ የሚለውን ስም ነው የሚያውጀው። ለምን ካልከኝ the moment እዛ ስፍራ ውስጥ ስትገባ ኦክሲጅን አላስፈላጊ መሆኑ ይገባሃል። the moment እዛ ስፍራ ውስጥ ስትገባ ምግብ አላስፈላጊ መሆኑ ይገባሃል። the moment እዛ ስፍራ ውስጥ ስትገባ ለዛ ነው ጂሰስ 40 ቀን ጾመ ብለን ስናወራ ብዙ ሰዎች የኢየሱስን ጾም እየጾምኩ ነው ይላል። እንዴት ነው የምጾመው ስትል ውሃ እየጠጣው እየጾምኩ ነው ይላል። ጂሰስ ውሃ እየጠጣ ይጾም ይመስላችኋል? ባይብል ውስጥ እንደዚህ አይነት የሚል ቃል አታገኝም። 40 ቀን ማለት 40 ቀን ነው። ለምን ይመስላል? the moment ጂሰስ እዛ አትሞስፌር ውስጥ ሲገባ ጋድ ያህዌ የሚለውን ስሙን ያወጀው። ግሎሪው ስትገባ ውሃ አስፈላጊ እንዳልሆነ ይገባል። ግሎሪው ስትገባ ምግብ አላስፈላጊ እንደሆነ ይገባል። ግሎሪ ውስጥ የደረሱ ሰዎች ላይፋቸው እንደዚህ ነው። አንተን ግሎሪ ውስጥ እንዲያስገባ ጸልያለሁ። በኢየሱስ ስም ኃይል እንዲያስገባ ጸልያለሁ። አልሰማችሁ? አየ ቢፎር አለ ግሎሪዮስ ከመግባቴ በፊት አለ ግሎሪን ከሚባል ነገር ሌቭል ውስጥ ከመድረስ በፊት አለ ምን ይናውጃለሁ? አሁን የእግዚአብሔር ስም በላያችሁ ላይ እንዲታወጅ ጸልያለሁ። ምድር ላይ 1 አመት ሙሉ ምግብ ያልበሉ የእግዚአብሔር ሰዎች ላሳያችሁ እችላለሁ። 1 አመት ሙሉ ውሃ አልቀመሱም፣ ምግብ አልበሉ። 1 አመት ሙሉ አንተ 1 ቀን መቆየት አትችልም። the moment እነዚህ ሰዎች የገቡበት ስፍራ ውስጥ ጋድ ኔሙን ነው ማወጅ ጀመረው። ያህዌ 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 ንፋሱ አየሩ በሙሉ የሚል ያህዌ 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 ማን ያህዌ። the moment እዚህኛው ሌቭል ላይ ስትደርስ ውሃ አስፈላጊ መሆኑ ይገባል። ለዛን መጽሐፍ ቅዱስ እንደዚህ ይላል፣ አምላክህ እንደሚብለጨለጭ ወርቅና ብር ይሆንልሃል። the moment እዚህ ስፍራ ላይ ስትደርስ የወርቅ ዋጋ አይገባህም፣ የብር ዋጋ አይገባህም። ፕሬዘንሱ ለራሱ ግሎሪው ለራሱ ላንተ እንደዛ ነው። አየህ the moment ሙሴና ኤልያስ መተው እኮ ነው ሰውየው እንደዚህ ያለ ድንኳን እዚህ እንስራለ። ምግብ እንደሌላቸው እኮ ያውቃል። ፒተር ምግብ እንደሌለ ያውቃል። ድንኳን እንስራ ሲል መጠጥ እንደሌለ ያውቃል። ተራራ ላይ ናቸው። ምንም ነገር እንደማያገኙ ያውቃል። ነገር ግን እዚህ ፕሬዘንሱ እስከኖርና አለ ፕሬዘንሱ ለራሱ ምንድነው? ውሃ ነው፣ ምግብ ነው። ዛሬ ያህዌ የሚለውን ስም እግዚአብሔር በላያችሁ ላይ እንዲያውጅ ጸልያለሁ። ግሎሪ የሚባል ስፍራ ላይ ስትደርስ አንተ አይደለህም ያህዌ ያህዌ የምትለው ጋድ ራሱ ያህዌ 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 ያህዌ
አየቀድም አፍላፍ ሲናገረው እንደዚህ አይነት ልምምድ አልነበረም። ግሎሪ ውስጥ ሊያስገባው ሲፈልግ ግን ምንን አውጃለሁ? ስሜን መላለሁ። ማን የሚለው ስሜን? ያለ ማንም እርዳታ ብቻውን መኖር የሚችል ብቻውን መኖር የሚችል። አንዳንድ ጊዜ መጽሐፍ ቅዱሳችሁን እኮ አንብባችሁታል አይደል? ተረት ስለሚመስላችሁ ነው አንዳንድ ነገሮች የማይገባችሁ። 40 ቀን ጾመ ሲልህ መደንገጥ ነው ያለብህ። ይሄ ሰውዬ ምግብ ሳይበላ ይሄ ሰውዬ ውሃ ሳይጠጣ እንዴት ማለት እንዴት ሰው የሌለበት ኢንቫይሮንመንትስ እንዴት? የዕብራውያን መጽሐፍ ስታነብ እኮ ተራራው ይጨስ ነበር ይላል አይደል? ተራራው ይጨስ ነበር አለ። ምንም እንኳን በደመ ነፍስ የሚኖረው እንስሳ እንኳን ቢነካው አለ ተነግሮ ይሞታል። ህዝቡ ምን አለ ነው የሚለው? ይሄ ነገር ይቅርብን አለ። እስኪ ዕብራውያን ሜሴጅ አንብቡ። እንደዚህ ይላል ዕብራውያን 12 ከቁጥር 18 እስከ 21 ሊዳሰስ ወደሚችል ወደሚቃጠል እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከቱም ድምጽም ወደ ቃሎችም ነገር አልደረሳችሁም። ቃሉን እየሰማችሁት ነው። ግን እሳቱ ለራሱ ምንም ይል ነበር ብጨብጠው የሚያቃጥል ነበር። ምኑ? ጨለማውም ጭጋጉም ደመናውም አውሎ ንፋሱም የመለከት ድምጹም ምንም ይል ነበር። በደንብ ስሙ፣ ጭንቃል በደንብ ስሙ። the moment ሙሴ የገባበት ግሎሪ ውስጥ 40 ቀን የነበረበት ስፍራ ላይ ዙሪያው ተራራው መጨስ ምን ብሏል? ጀምሯል። እዛ ስፍራ ላይ እግዚአብሔር ስለወረደ ትራምፔት የያዙ ኤንጅሎች በመለከት ድምጽ ምንም ሞልተውታል። ተራራውን ሞልተውታል። አውሎ ንፋስ ታያለ፣ ደመና ታያለ። ምኑ ላይ? ተራራው ላይ። ተራራው ያልተለመደ ነገር እንትን ምን እያለ ነው? እያስተናገደ ነው። ቁጥር 19 ላይ እንደዚህ ላይ ያንን ነገር የሰሙትም ሌላ ቃል እንዳይጨመርባቸው ለመኑ። ሰዎቹ ደግሞ ትራምፔቱን ሰምተው ደንግጠዋል። ህዝቡ ሙሴ እዛ ውስጥ ነው የሰሙት። ግን ፕሊዝ ይሄ ብቻ በቂ ነው፣ ሌላ ነገር። ቁጥር 20 እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለዋን ትእዛዝ ሊታገሱ አልቻሉምና ቢኮዝ በጎቻቸው እንደሚያጥቡ እርግጠኞች ናቸው። ሊታገሱ አልቻሉም። ከዛ ቁጥር 21 ሙሴም እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው ምንም ይል ነበር። ሙሴ ግን ተራራው ላይ የነበረ ሰዓት እፈራለሁም እንቀጠቀጣለሁም አላለም። የዕብራውያን ጸሐፊ ነው ሙሴ ላይ ተራራው ላይ የነበረውን ቆይታ ይነገረን። ሙሴ እጅግ እፈራለሁ ከዛስ እንቀጠቀጣለሁ እስከሚል ድረስ የሚታየው ነገር ምን ነበር? በዚህ አስፈሪ በነበረ ግሎሪ ውስጥ ሙሴ ያለ ምግብ እዛ ውስጥ ነው፣ ያለ ውሃ እዛ ውስጥ ነው። ቢኮዝ ያህዌ የሚል ስም ታውጇል። ያህዌ የሚል ስም ታውጇል። ያህዌ የሚል ስም ታውጇል። ያህዌ የሚል ስም ታውጇል። ኤቭሪቲንግ ምንድነው የሚያስፈራ ነው አለ። ሰዎቹ ያንን አይተው አለ የመለከቱን ድምጽ ይሰሙታል። ፕሊዝ ሌላ ነገር እንዳይጨመርብን ብሎ ምን አሉ? ለመኑ፣ ፈሩ። ከሁሉም በላይ ደግሞ አለ እንስሳ እንኳን ተወግሮ ቢነካው ተወግሮ ይሙት የሚለው ትእዛዝ አስፈርቷቸዋል። ምን ማለት እንደሆነ ልንገራችሁ። ይሄንን ትእዛዝ ማን ነው የሰጠው? ሙሴ እኮ ተራራ ላይ ነው። እንስሳ እንኳን ቢነካው ተወግሮ ይሙት ሲል ሙሴ አይደለም የነገራቸው። ያንን ቮይስ ህዝቡ በሙሉ ሰምቶታል። ፍሮም ከተራራው ላይ ያ ቮይስ ሲለቀቅ ማን ሰምቷል? በሙሉ ሰምቷል። ሌላ ነገር እንዳይጨመርብን፣ አሁን ካለው እሳት የበለጠ እሳት እንዳይጨመርብን አሉ። አሁን ካለው ደመና የበለጠ ደመና እንዳይጨመርብን፣ አሁን ካለው አውሎ ንፋስ የበለጠ አሁን ሌላ አውሎ ንፋስ እንዳይጨመርብን። አውሎ ንፋሱ የሚዳሰስ ነው እኮ ይላል። ተራራው ምን የሚለው የሚዳሰስ ነው። አሜሪካ ወይም አንዳንድ ሀገሮች ላይ አውሎ ንፋሱ ሲነሱ እንዴት ከነፎ ግንጥል አድርገው እንደሚወስዱ ታውቃለህ አይደል? አንድ ከተማ እኮ ነው ሃሪኬን የሚባለው አውሎ ንፋስ ምን የሚለው የሚወስደውና የሚያጠፋው። ይሄኛው አውሎ ንፋስ እስከምዳሰውና እስከምጨብጠው ድረስ ነው የመጣው። አንድ ሰው ግን ሬዚስት አድርጎት እዛ ውስጥ አለ። ሬዚስት አድርጎት እዛ ውስጥ አለ። ዋይ ለምን ሬዚስት እንዳደረገው እነግርሃለሁና ሚኮና እንዴት ሙሴ ሬዚስት እንዳደረገው እነግርሃለሁ። መሲና ያውና መሲ ሞሴስ ይሄ ነው በሉ፣ ሙሴ ይሄ ነው። መሲም እንደሚያደርግ እግዚአብሔር ነው በሉ። ያህዌ ያለ ይዞራል። ያህዌ ያለ ይዞራል። ማን? ሙሴ። ደሞመንት አውሎ ንፋሱ ሲመጣ ያህዌ የሚለውን ድምጽ ሰምቶ ይሄዳል። ግን አውሎ ንፋሱን ተዋለ። እሳቱ ይመጣል፣ ያህዌ የሚለውን ድምጽ ይሰማል፣ ጥሎ ይሄዳል። ቢኮዝ እሳቱ ሙሴን ምንም ማድረግ እንደማይችል ያውቃል። ቢኮዝ ያህዌ ነው እየታወጀ ያለው። አውሎ ንፋሱ ይመጣል፣ ያህዌ የሚለውን ድምጽ ሰምቶ ይሄዳል። ቢኮዝ ምንም ነገር ማድረግ እንደማይችል ይገባዋል። እሳቱ ይመጣል፣ ደመናም ኤቭሪዋን ይመጣል። ግን ማንን ሰምቶ? ያህዌ የሚለውን። ጋድ እዚህ ግሎሪ ውስጥ ከማስገባቱ በፊት ዝም ብሎ ብድግ አድርጎ አያስገባህም። እዚህ ግሎሪ ውስጥ ከመግባት በፊት ስም ነው በላይ ላይ የሚጠራው።
ቢኮዝ ያለዚህ ስም እዛ ግሎሪ ውስጥ መግባት አትችልም። ድንገት ሙሴ ላዩ ላይ ተጠርቷል አይደለ? ድንገት ያ የሚጨበጠው እሳቱስ አንተ ዘው ብለህ ብትገባ ሬሳ ነው የሚወጣው። ሙሴ ግን በህይወት ነው የሚወጣው። ቢኮዝ ባንተና በሙሴ መካከል ያለው ልዩነት ምንድነው የምትለኝ? ያ እሳት ደሞመንት አንተ ስትነካ ይቃጥልሃል። ሙሴ ሲያየው ግን ኢንጆይ ያደርግበታል። ቢኮዝ ያህዌ የሚለው ስም ታውጇል። ረሃብ ሊገል ይመጣል፣ ያህዌ የሚለውን ሰምቶ ይሄዳል። የውሃ ጥም ይመጣል፣ ያህዌ የሚለውን ስም ሰምቶ ይሄዳል። ኤቭሪዋን ይመጣል። ማን ነው የሚያየው? ቢፎር አንተን ተሽ ከማድረግ በፊት ላይ የታወጀ ስም አለ። ላይ የታወጀ ስም አለ። ላይሽ ላይ የታወጀ ስም አለ። ቢፎር ግሎሪውስ ከመግባት በፊት ጋድ ስሙን ነው በላይ ላይ የሚያውጀው። አሁን ግሎሪውስ መግባት ይሁንላችሁ። የእግዚአብሔር ስም በላያችሁ ላይ ስለታወጀ አሁን ግሎሪውስ መግባት ይሁንላችሁ። አሁን ግሎሪውስ መግባት ይሁንላችሁ። አሁን ግሎሪውስ መግባት ይሁንላችሁ። አሁን አሜን። የእግዚአብሔር ስም በላያችሁ ላይ ስለታወጀ የእግዚአብሔር ስም በላያችሁ ላይ ስለታወጀ ግሎሪውስ መግባት ይሁንላችሁ። ሶ የመጨረሻው የግሎሪ ዳይሜንሽን ላይ ስትደርስ ጋድ አንተ ጋር ሲመጣ አያም ያህዌ ነው የሚልህ። ሁሉንም ፕሮፌቶች ሲያገኛቸው ራሱን ያስተዋወቀበት ስም አለ። ልክ ነኝ? ለአንዳንዶች አብርሃም አምላክ ተብሎ ነው የተዋወቃቸው። ለአንዳንዶች የማን አምላክ? የይስሐቅ። ለአንዳንዶች የያዕቆብ አምላክ። አንዳንዶች ጋር ግን ሲመጣ ራሱ ነው ስሜ እንደዚህ ነው እያለ ነው ያወጀው። አንድ ጊዜ አንድ ማዕድን ስራ ውስጥ የሚሰራ አንድ ጄዊሽ የሆነ እስራኤላዊ ልጅ ተዋወቅኩኝ። ማዕድን ስራ ነው የሚሰራው። የ22 ዓመት ልጅ ነው እና ያወራሁት ስለ መጽሐፍ ቅዱስ ማውራት ጀመርን። ኤልያስን ታምናለህ አልኩት። አይ ኖ አይ ቢሊቭ ኤልያስ። ሙሴን አይ ኖ፣ ኤልሳን ሁሉንም አምናለሁ። ክራይስትንስ ታምናለህ ስለው ክራይስት እኮ ካንተ በላይ ለኔ ይቀርባል ያገሬ ሰው ነው አለኝ። የእናቱን ይዘራ ሐረግ ተከተለ ስትሄድ ምናዊ ነው? ማርያም አይሁዳይ ነች አይደል? እና ካንተ በላይ ለኔ ይቀርባል አለኝ። ያገሬ ሰው ነው፣ ያገሬን ቋንቋ እኮ ሲናገር የነበረ ፐርሰን ነው አለኝ። ከዛ አወራሁትና አንተ ያግል ላይ ቃልኩት ሁሉንም የአይሁድን ስርዓት ታደርጋለህ አልኩት። ላይክ ጭንቅላታቸው ላይ የሚያደርጉትን ኬፕ አድርጓል። አዎ አለኝ። ያህዌ የሚባለው ስም መቼ ነው የሚጠራው ስለው ያህዌ የሚባለውን ስም ማንም ሰው መጥራት አይችልም አለኝ። ማንም ሰው ካህኑ በአመት አንዴ ብቻ ነው የሚጠራው። በአመት አንዴ እያንዳንዱ እስራኤላዊ ያህዌ ካለ እንደሚሞት ነው የሚያውቀው። መቅደስ ላይ ያለውን ስነ ስርዓት ሲያደርጉ ምኩራብ ውስጥ ገብተው ምንም ነገር ሲያደርጉ ያህዌ የሚለውን ስም አይጠቀሙ። ያህዌ የሚለው የአባቶቻችን አምላክ ይሉሃል፣ የአብርሃም አምላክ ይሉሃል፣ የይስሐቅ አምላክ ይሉሃል። ቢኮዝ the moment ያህዌ የሚባለው ስም ከታወጀ ምን እንደሚፈጠር ያውቃሉ። ቢኮዝ ያህዌ ተብሎ የታወጀው ምን ላይ እንደሆነ ያውቃሉ። የሙሴ ጋር የነበረውን ነገር ያውቃሉ። አባቶቻቸው ሌላ ነገር እንዳይጨመርባቸው እንዴት እንደለመኑ ያውቃሉ። ያህዌ ተብሎ ሲታወጅ ሄሎ የገባችሁ ነው? እና አንድ እስራኤላዊ በአመት አንዴ ነው ይሄንን ስም የሚጠራው። እሱም እኮ አይደለም የሚጠራው፣ ካህኑ ነው የሚጠራው። በአመት አንዴ አንድን እስራኤላዊ ጠጋ ብለህ ያህዌ ብለህ ልታወራው ብትሞክር በጥፊ መታል ወይ ይጣልሃል። እሱ ደግሞ መጥራት ስለማይፈልግ እጅግ በጣም የተከበረ ስሙ ነው፣ ውድ የሆነ ስሙ ነው። ጋድ እንኳን ራስህ ማን ትላለህ ስትለው አያም ያህዌ ነው የሚልህ። ከኔ ጋር ናችሁ? መጽሐፍ ቅዱስ ዘፍጥረት 1 እግዚአብሔር ራሱን ሲያስተዋውቅ የጀመረው በመጀመሪያ እግዚአብሔር ሲል በመጀመሪያ ያህዌ ነው የሚለው። ከዛ በኋላ ነው የመፍጠር ሂደት ውስጥ ሲገባ ኤሎሂም የሚለውን ስም ያስተዋውቃል። ያህዌ ኤሎሂም፣ ያህዌ ኤሎሂም፣ ያህዌ ኤሎሂም። የመፍጠር ሂደት ውስጥ ሲገባ ኤሎሂም ነው ያለው። ራሱን ሲያስተዋውቅ ግን አያማን ያህዌ እጅግ በጣም የሚወደው ስሙ ነው። ዳ ሞመንት ክብር ውስጥ ሊያስገባ ሲፈልግ ይሄንን ስም ነው በላይ ላይ የሚያውጀው። አሁን ግሎሪ ውስጥ እንድትገባ ጸልያለሁ። አሜን። ግሎሪ ውስጥ እንድትገቡ ጸልያለሁ። አሜን። ለዛ ነው መጽሐፍ ቅዱስ ስምህ ቅዱስና ምን ያለ ነው? የተፈራ ነው። ስምህ ቅዱስና የተፈራ ነው ብለው ስሙን እንኳን አይጠሩትም። ስምህ ቅዱስና የተፈራ ነው አለቀ በቃ። ስሙ ማን ነው ስትል ቅዱስና የተፈራ ነው በቃ አለቀ። ቢኮዝ ለመጠራት እንኳን በፍርሃትና በመንቀጥቀጥ ውስጥ ሆነን የምትጠራው። ዛሬ በኢየሱስ ስም ጸልያለሁ። የያህዌ ስም በላያችሁ ላይ እንዲታወጅ ጸልያለሁ። አሜን አሜን። እዚህኛው ሌቭል ላይ ስትደርስ
መለከት አለ አይደለ? ኤንጅሎች ትራምፔት ይዘው ምን ማለት ጀመሩ? መለከት። ከዛስ ድምጽ አለው የነበረበት ፕሬዘንስ ደመና አለው። ስለ ጌታ ኢየሱስ መምጣት መጽሐፍ ቅዱስ ሲያወራኮ በመላእክት አለቃ ምን ድምጽ፣ ከዛ ትራምፔት ስለያዙ ኤንጅሎች ይነግራል አይደለ? የመለከት ድምጽ ስለያዙ ኤንጅሎች ይነግራል። ራእይን ስታነብ ልክ እንደዛው ነው። ደሞመንት እዚህ ግሎሪው ስትገባ ትራምፔት የያዙ ኤንጅሎች የሚታረጋቸዋል፣ እሳቱን የሚታደርጓል፣ ደመናውን የሚታረጓል። እሳቱ የሚጨበት ስለሆነ ወዮ አለቀልኝ፣ ወዮ ጠፋልኝ፣ ወዮ እንደዚህ። ሙሴ እንኳን ራሱ በስም የታወቀው ሙሴ ፈራውና እንቀጠቀጣለሁ እስከሚል ድረስ አፍላፍ ሲናገረው ያልፈራ ሰውዬ ደሞመንት ክብርህን አሳየኝ ካለ በኋላ ከባድ ፍርሃት ወደቀ። ቢኮዝ እሳቱ ምን የሚል ነው? የሚጨበጥ። ደመናውስ ኤቭሪቲንግ ምንድነው? የሚጨበጥ ነው፣ የሚታይ ነው፣ የሚዳሰስ ነው። እና ሰውየው እዚህ ውስጥ ሲገባ አፍ ለአፍ እንደለመደው መስሎታል። እዚህኛው ውስጥ ስትገባ ሰውየው መፍራትና መንቀጥቀጥ ጀመረ። መለከት የያዙ ኤንጅሎች አሉ። እግዚአብሔር እዚህ ግሎሪ ውስጥ እንዲያስገባ ጸልያለሁ። አሜን። እዚህ ግሎሪ ውስጥ እንዲያስገባ ጸልያለሁ። አሜን። ደሞመንት እዚህ ግሎሪ ውስጥ ስትገቡ ምን እንደሚፈጠር ልንገራችሁ። ደሞመንት እዚህ ግሎሪ ውስጥ ስትገቡ ድምጽ ሲመጣ በስፒሪት ነው ኮንታክት የምታደርገው። ልክ ነኝ አይደለ? ራእይ ሲመጣ እንደዛ፣ ህልም ሲመጣ እንደዛ። እዚህኛው ሌቭል ላይ ስትደርስ ግን መንፈሳዊ ዓለሙ ላንተ ፊዚካል ዓለም ይሆናል። የሚጨበጥ ይሆናል፣ የሚዳሰስ ይሆናል፣ የሚጨበጥ ይሆናል፣ የሚዳሰስ ይሆናል። አሜን። ደሞመንት እዚህኛው ስፍራ ላይ አፒር ስታረግ የሆነ ሰው እዚህኛው ሌቭል ውስጥ ያልገባ ሰው መልአክን በመንፈስ ነው የሚያየው። የሆነ ሰንበዲ ግን እዚህ ግሎሪ ውስጥ የገባ ሰዓት ኢቭን ስተኛ መጥቶ እንደዚህ የሚያነቃ አብራይተኛች ሚስት አይደለችም፣ ኤንጅል ነው። ነቃ መንፈሳዊ ዓለሙ ፊዚካል ይሆንልሃል። ለሰዎች መንፈሳዊ የሆነባቸው ዓለም ላንተ ፊዚካል ዓለም ይሆንልሃል። አሜን። የሚጨበጥ ይሆናል፣ የሚዳሰስ ይሆናል፣ የሚሸት ይሆናል፣ ቴስት የሚደረግ ይሆናል። አሜን። ቴስት የሚደረግ ይሆናል። አሜን። ደሞመንት መልአክ አየሁ ስትል ፊዚካሊ ነው ያየኸው። ደሞመንት መልአክ አየሁ ስትል በምንድን ነው ያየኸው? ቢኮዝ እዚህኛው ግሎሪ ውስጥ ኤቭሪቲንግ ፊዚካል ነው። ኢቭን እሳቱ እንኳን የሚዳሰስ ነው። ደመናው የሚጨበጥ የሚዳሰስ ነው። አውሎ ነፋሱ ልክ እንደዛው። ጌታ ኢየሱስ ስለ ንፋስ ሲያወራ እኮ እንደዚህ እኮ ነው። ንፋስ ከየት ተነስቶ ወዴት እንደሚሄድ አታውቅም አይደል? እዚህኛው ስፍራ ላይ ስትደርስ ግን ንፋስ ከወዴት ተነስቶ ወዴት እንደሚነፍስ አይደለም። ንፋስ የሚባል ፊዚካል ቦዲ ያለው ፐርሰን ነው ሚት የሚያደርግ። ንፋስን ፊዚካሊ ታገኘዋለህ። እዚህኛው ዓለም ላይ እንኳን ንፋስ ፊዚካል እኮ አይደለም፣ ከየት እንደሚመጣ ወዴት እንደሚሄድ። እዚህኛው ዓለም ላይ ግን ንፋስ፣ አውሎ ንፋስ፣ እሳት ኤቭሪቲንግ ፊዚካል ሆኖ ታገኛቸዋል። ለዛ ነው እስኪ የዘጸአት ምዕራፍ 3 ስታነቡት በቁጥቋጦ ውስጥ እሳት ይነድ ነበር አይደል? የዕብራውያን መጽሐፍ ስታነቡ ያ እሳት ምን ነበር ይላል? መልአክ ነበር ይላል አይደል? እሳቱ ፊዚካል ነው። እዚህኛው ላይ አንተ በክብሪት የምትጭረው ነው። እዛኛው ዓለም ላይ ግን ፐርሰን ነው። ፕሪች ሜጀር ፕሪች። እዛኛው ዓለም ላይ ፐርሰን ነው፣ የሚዳሰስ ነው። አውሎ ነፋሱ የሚዳሰስ ነው፣ ደመናው የሚዳሰስ ነው። ሶ እዚህኛው የግሎሪ ዳይሜንሽን ውስጥ ስትገባ መንፈሳዊው ዓለሙ ላንተ ፊዚካል ይሆናል። ጌታ ኢየሱስን አየው ስትል በመንፈሳዊ ዓለም ላይ አየሁት እያልከን አይደለም፣ ፊዚካሊ ያረኩት እያልከን፣ ጨበጥኩት፣ ዳሰስኩት። ኤንጅል አየው ስትል ቢካም ፊዚካል ይሆናል። ክብርህን በሉ እስኪ፣ ክብርህን አሳየኝ። ሰው ክብርህን አሳየኝ ስንል ለሌሎች መንፈሳዊ የሆነባቸው ዓለም ለኔ ታንጀብል የሚጨበጥ ድምጽ ሰማው ስትል ፍሮም ስፒሪት ሬልም አይደለም የምትሰማው፣ መጥቶ ነው የሚያወራ። ወደዚህ ክብር ውስጥ እንድትገቡ ጸልያለሁ። ወደዚህ ክብር ውስጥ እንድትገቡ ጸልያለሁ። ወደዚህ ክብር ውስጥ እንድትገቡ ጸልያለሁ። ቁጭ በሉ። ወደዚህ ክብር ውስጥ መግባት ይሆንላችሁ። ወደዚህ ክብር ውስጥ መግባት ይሆንላችሁ። ወደዚህ ክብር ውስጥ መግባት ይሆንላችሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።